ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁና እንደዚህ አይነት ፕሮግራሞች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። ሁለት ዝግጅቶችን ይዤላችሁ ቀርቤያለሁ። በመጀመሪያው ፕሮግራማችን ክፍል የአርሰናሉን ስፓኒያርዱን አሰልጣኝ አርቴታን በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። የአርሰናል ደጋፊዎች አርቴታን የበለጠ መደገፍ አለባቸው። አርቴታን ከጀርባ ሆኖ ማበረታታት እናም ደግሞ ለአርቴታ ተገቢውን የሆነ ድጋፍ መስጠት ይጠበቅባቸዋል። እንግዲህ አርቴታ ወደ አርሰናል ከመጣበት ጊዜ አንስቶ ትችትና አድናቆት እየተፈራረቁ ሲቀርቡለት ወይም ደግሞ ሲቀርቡበት የነበረ አሰልጣኝ ነው። እንግዲህ አርቴታ አርሰናልን በተረከበበት ጊዜ አርሰናል የነበረበትን ማንነት ከተመለከትን በኋላ በተለይም ክለቡን አሁን ወዳለበት ደረጃ ማድረሱን ሁሉም የእግር ኳስ ቤተሰብ የሚስማማበትና አርሰናልን በጣም ዝቅ ካለ ቦታ አንስቶ የአውሮፓ ብቻም ሳይሆን የእንግሊዝም ብቻም ሳይሆን የዓለም ትልቅ ክለብ ማድረጉን በርካቶች ይስማሙበታል። ነገር ግን አርቴታ ላይ ትችት የሚያቀርቡ ሰዎች የተለያዩ ምክንያቶችን እየደረደሩ አርቴታ በአርሰናል ዋንጫዎችን አያሸንፍም ሲሉ ይደመጣሉ። ለምሳሌ አርቴታ በባለፉት ጥቂት ዓመታት ለረጅም ጊዜ ወይም ለረጅም ወራት ፕሪሚየር ሊጉን እየመራ ዋንጫ አለማሸነፉን በማንሳት እንዲሁም ደግሞ ዘንድሮ በተለይም አርቴታ በሚከተለው የጨዋታ ስልትና የጌም ፕላን አቀራረብ ዙሪያ አርቴታ የዋንጫ አሰልጣኝ አይደለም የሚሉ ትችቶችን በርካቶች ይሰነዝራሉ። ነገር ግን ደግሞ አርቴታ አሁን እያደረገ ያለው ነገር እነዚህ ሰዎች ከሚያወሩት በተቃራኒ መሆኑን መሬት ላይ የወረደው እውነታ በደንብ የሚያስረዳን ጉዳይ ነው። እንግዲህ ዘንድሮ አርሰናል ሲዝኑን ሲጀምር ለአራትዮሽ ዋንጫ በመፎካከር ነበረ እስከ ውድድሩ አጋማሽ ድረስ ሲጓዝ የተመለከት ነው። በካራቦ ካፕ እስከ ፍጻሜ ደርሶ በማንቸስተር ሲቲ ቢሸነፍም ነገር ግን አስደናቂ ግስጋሴን ያደረገ ቡድን ነው። ከዚህ በተጨማሪ በኤፍኤ ካፕ ሩብ ፍጻሜ ደርሶ በሳውዛምፕተን እስከ ተሰናበተበት ጊዜ ድረስ በኤፍኤ ካፕም ጥሩ ጊዜ አስመልክቶናል። የእንግሊዝ ፕሪሚየር ሊግን ለረጅም ወራት አርሰናል የመራ ሲሆን አሁን ማንቸስተር ሲቲ አንድ ቀሪ ጨዋታ እየቀረው በ5 ነጥብ ልዩነት ፕሪሚየር ሊጉን እየመራ ይገኛል እና ማንቸስተር ሲቲም ቀሪውን ጨዋታ እንኳን ቢያሸንፍ አርሰናል በ2 ነጥብ ልዩነት ፕሪሚየር ሊጉን ስለሚመራ ከዚህ በኋላ የሚያደርጋቸውን ሶስቱንም ጨዋታዎች የሚያሸንፍ ከሆነ የማንቸስተር ሲቲን ውጤት ሳይጠብቅ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ የሚያነሳ ይሆናል ማለት ነው። ከዚህም በተጨማሪ በአውሮፓ ቻምፒዮንስ ሊግ አርሰናልን ከ20 ዓመታት በኋላ በጣም ትልቅ ወደ ሆነው ወደ አውሮፓ ቻምፒዮንስ ሊግ ውድድር ወደ ፍጻሜው ክለቡን ማድረስ ችሏል። ስለዚህ አሁን አርቴታ ድሪም ደብል ወይም ደግሞ የሁለትዮሽ ዋንጫን በማሳካት ዋዜማ ላይ የሚገኝ አሰልጣኝ ነው። እናም በተለይ የአርሰናል ደጋፊዎች አሰልጣኛቸው ላይ ያላቸው እምነት ወይም ደግሞ በአሰልጣኛቸው ላይ ያላቸው ድጋፍ የበለጠ ጠንካራ እንዲሆን የሚጠበቀው በዚህ ምክንያት ነው። እኔ ከዚህ ቀደም አርቴታ የዋንጫ አሰልጣኝ አይደለም የሚሉ በርካታ ትችቶች ሲሰነዘሩ አንድ ነገር ስናገር ነበረ። በሀገር ውስጥ ያሉ አንዳንድ ዘጋቢዎችም በእኛም ሀገር ከዚህም በተጨማሪ ባህር ማዶም ያሉ ዘጋቢዎች እንዲህ አይነት ጉንጭ አልፋ ክርክሮችን ቢያነሱም ነገር ግን ደግሞ አርቴታ ያንን ከባዱን ስራ አርሰናልን ከታች የማንሳቱን የአርሰናልን አዋራ አራግፎ የትልቅ ቡድን ቁመና እንዲኖረው የማድረጉን ትልቁን ስራ የሰራ አሰልጣኝ መሆኑን ስንመለከት ዋንጫ ማሸነፍ ደግሞ ለአርቴታ የስኬቱ የመጀመሪያ የማብሰሪያዎች እንደሚሆንና ከዚህም በተጨማሪ ደግሞ እነዛን ስራዎች የሰራ አሰልጣኝ ዋንጫ ማሸነፍ እንደማይከብደው ነው ከዚህ በፊት ደጋግሜ ሳነሳ የነበረው። አሰልጣኙ ወደ አርሰናል ሲመጣ ትረስት ዘ ፕሮሰስ በሚለው መፈክር ወይም ደግሞ ትረስት ዘ ፕሮሰስ ሂደቱን እመኑ በሚለው ሞቶ ነበረ ወደ አርሰናል የመጣ የነበረው እና አርሰናልን አሁን ወዳለበት ደረጃ ደግሞ ያደረሰ አሰልጣኝ መሆኑን ስናይ ዋንጫዎችን ሲያሸንፍ ከዚህ በኋላ ልንመለከተው እንችላለን ብለን ሐሳቦችን እንድናነሳ ያደርገናል። አሁን አርሰናል የሚያሸንፋቸው ዋንጫዎች በተለይ ፕሪሚየር ሊግና ቻምፒየንስ ሊግን አሸንፎ ሲዝኑን የሚያጠናቅቅ ከሆነ የአርቴታና የአርሰናል የስኬታቸው
መጀመሪያ እንጂ የስኬታቸው መጨረሻ አይደለም። 6 ዓመት የተገነባው ቡድን፣ 6 ዓመት የወጣው ወጪ፣ 6 ዓመት አሰልጣኙ የለፋው ልፋት የመጀመሪያውን ፍሬውን ቀንጥሶ የሚበላበት ጊዜ ነው የሚሆነው እንጂ አይ በቃ ስኬቱ አብቅቷል የሚባልበት አይደለም። ከዚህ በኋላ አርቴታ አርሰናልን ይዞ ለሚቀጥሉት 5 እና 10 ዓመታት በአውሮፓም እጅግ በጣም ስመገናናና ኃያል ቡድን አርሰናልን አድርጎት እንደሚቆይ በርካቶች የሚጠብቁት ጉዳይ ነው። እንግዲህ ባለፈው ማክሰኞ ዕለት ከትላንትና በስቲያ አርሰናል አትሌቲኮ ማድሪድን በሜዳው ኤምሬትስ ካሸነፈና ጨዋታው በድምር ውጤት አርሰናልን ወደ ፍጻሜ እንደሚያሳልፈው ከተረጋገጠ በኋላ የአርሰናል ደጋፊዎች ሜዳ ውስጥ የነበራቸው ስሜት እጅግ በጣም የተለየ ነው። ተጫዋቾቹ ጋር የነበረው ስሜት እጅግ በጣም የተለየ ነው። እጅግ በጣም የሚገርም ሴሌብሬሽን ነበረ ተጫዋቾቹ ሲያሳዩ የነበሩት እና ትላንትና ፒኤስጂ ባየር ሚኒክን ካሸነፈ በኋላ የነበረውን ደስታ ስትመለከቱ የአርሰናል ከፒኤስጂም በላይ በጣም ትልቅ ነበረ እና እንደውም ለዛ ነው የቀድሞ የአርሰናል ሌጀንድ ኢያን ራይት አርሰናል ጨዋታውን ካሸነፈ በኋላ ባጋራው ቪዲዮ ላይ እንደተናገረው ይህንን ቅጽበት ኢንጆይ ያድርጉት፣ ይህንን ደስታ አጣጥሙት ሲል ነበረ ለአርሰናል ደጋፊዎች መልእክቱን ያስተላለፈው። ምክንያቱም አርሰናል ለረጅም ዓመታት ይህንን የመሰለ ደስታ ለማየት ረጅም ጊዜያትን የጠበቀ ቡድን ነበረ። ዳቪድ ራያንም ብትመለከቱ፣ አርቴታም የተለያዩ ተጫዋቾችም የሰጡትን አስተያየት ብትመለከቱ ኤምሬትስ ላይ እንዲህ ያለ ድባብ ታይቶ አይታወቅም። በጣም የተለየ ድባብ ነበረ የዛን ምሽት ኤምሬትስ ላይ እየተመለከተ ነው እና አርቴታ እንዴት ሲፈነጥዝ እንደነበረ እያንዳንዱን ተጫዋች እየሄደ እያቀፈ ከደጋፊው ጋር ሰለብሬት እያደረገ በጣም በጥልቅ ስሜት ውስጥ ሆነው የአርሰናል ደጋፊዎችን ስንመለከታቸው ነበረ። እንግዲህ በተለይም ደግሞ የአርሰናል ደጋፊዎች ወደ ቻምፒየንስ ሊግ ፍጻሜ እናልፍ ይሆን ወይ በሚል ሐሳብ ውስጥ በነበሩበት ጊዜ ቡካዮ ሳካ ያንን ጎል አስቆጥሮ አርሰናል ወደ ፍጻሜው ማለፉን ካረጋገጠ በኋላ ሜዳ ውስጥ የነበረው ስሜት በሙሉ እጅግ በጣም የተለየ ነበረ። የጨዋታው ፊሽካ ከተነፋ በኋላ ሁሉ ተጫዋቾቹ ከሜዳ ሳይወጡ ከደጋፊዎቻቸው ጋር አብረው ደስታቸውንም ጭምር አክብረዋል እና ያኛው ስሜት ልክ ከዚህ በኋላ በተለይም ደግሞ አርሰናል ለሚያመጣቸው ስኬቶችና ለሚያሸንፋቸው ዋንጫዎች እንደ ትልቅ መነሳሻም ጭምር የሚሆነው ነው። ጨዋታው ላይ ጎል ያስቆጠረው ቡካዮ ሳካ እንባ ሲተናነቀው ተመልክተናል። ተንበርክኮ ፈጣሪውን እያመሰገነ ደስታውን ሲገልጽም ተስተውሏል። ከዚህ በተጨማሪ እነ ኖኒ ማድዌኬ ማጋሌሽም ይህንኑ ተመሳሳይ ነገር ሲያደርጉ ማርቲን ኦደጋርድ በድል ስሜት ሆኖ መሬቱን እየደበደበ ደስታውን ሲገልጽ ነበረ። ዴክላን ራይስ ወደ ደጋፊዎቹ ጋር ሄዶ ደጋፊዎቹ አቅፈውት ከአርሰናል ደጋፊዎች ጋር ደስታውን ሲገልጽ ነበረ እና አርሰናል ገና ጨዋታውም ሳይጀመር በፊት የአርሰናል ባስ ወደ ኤምሬትስ እየተጓዘ በነበረበት ጊዜ የአርሰናል ደጋፊዎች የሚገርም አቀባበል ነበረ ያደረጉት እና እንደውም አንድ ትልቅ ቲፎ ሰርተው የአርሰናል ደጋፊዎች ጨዋታውን ሲጀምሩ ተመልክተናል። ኦቨርላንድ ኤንድ ሲ የሚለው ማለት ነው እና በተለይ ደግሞ የአስደናቂ ቲፎ የአርሰናል ደጋፊዎች የሚያሳዩት አቀባበል እጅግ በጣም የተለየ እንደነበር የሚያሳይ ነው። እንግዲህ አርቴታ በዚህ በ6 ዓመት ተኩል ቆይታ ውስጥ ያሸነፈው አንድ ኤፍኤ ካፕ እና አንድ የኮሚኒቲ ሺልድ ዋንጫም ብቻ ነው እና ብዙዎቹ ለዛ ነው አርቴታ ዋንጫ ስላላሸነፈ ወይም በአርሰናል የሚጠበቅበትን ዋንጫዎች ስላላገኘ ስኬታማ አይደለም ብለው እነዚህን አይነት ሀሳቦች የሚያነሱት በዚህ ምክንያት ነው። ነገር ግን አርሰናልን በተለይ ለረጅም ዓመታት የሚያውቁ ሰዎች አርሰናል የነበረበትን ማንነት ስለሚያውቁ አርሰናል በትክክል ምን አይነት መንገድ ላይ ሲጓዝ እንደነበር ስለሚያውቁ አሁን አርቴታ ያመጣው ለውጥ እጅግ በጣም የተለየና ምናልባት የዛሬ 6 ዓመት የአርሰናል ደጋፊዎች አርቴታ ሲመጣ ይህን ነገር ታገኙታላችሁ ወይ ተብለው ቢጠየቁ በፍጹም እንደዛ ነው ብለው ሊናገሩ እንደማይችል ግልጽ ነው። እሱ ከ6 ዓመት ተኩል በፊት ወደ አርሰናል ሲመጣ ግራ የተጋባውን አርሰናል ወደ የትኛው መንገድ እየሄደ እንዳለ መሄጃ ኮምፓስ አቅጣጫ የሌለው እና ደግሞ በብዙ ነገሮች ትርምስምሱ የወጣ ያሉት ትላልቅ ተጫዋቾች ቡድኑን መምራት አቅቷቸዋል የተባለበት ወቅት እንዲሁ ደግሞ ታዳጊ ተጫዋቾች በክለቡ ውስጥ እንዴት አድርገው የክለቡን አጫወት የክለቡን ባህል እንዴት አዳብት ሊያደርጉ ይችላሉ የሚለው ነገር ጥያቄ ምልክት ውስጥ የገባበት ወቅት ላይ ነበረ አርቴታ አርሰናልን የተረከበው። እንግዲህ እርሱ አርሰናልን ከተረከበበት ጊዜ በኋላ የአርሰን ቬንገርን ሌጋሲ ነው ሲያስቀጥል የነበረው።
አርሰን ቬንገር ልክ ከአርሰናል ጋር በተለያዩበት ጊዜ በተለይ የመጨረሻ ጨዋታቸውን ከበርንሌ ጋር ኤምሬትስ ስታዲየም ላይ ሲያደርጉና 5 ጎሎችን አስቆጥረው ያንን ጨዋታ ሲያሸንፉ ከጨዋታው መደረግ አስቀድሞ ከደጋፊዎች ጋር ስንብት አድርገው ነበረ እና የድምፅ ማጉያ ማይክራፎን ተቀብለው ለአርሰናል ተጫዋቾች እንዲሁም ደግሞ ለአርሰናል የአሰልጣኝ ስታፍ አባላት አንድ መልእክታቸውን አስተላልፈው ነበረ። የአርሰናልን ሌጋሲ ጠብቁ፣ የአርሰናልን ማንነት አስቀጥሉ፣ ይሄ ባጅ ምን ያህል ትልቅ ባጅ እንደሆነ ምን ያህል ትልቅ አርማ እንደሆነ ተረዱ የሚል አስተያየታቸውን ነበረ ለአርሰናል መላው ማህበረሰብ ያስተላለፉት። ታዲያ እሳቸው አርሰናልን ለቀው ከወጡ በኋላ ኡናይ ኤምሬ የሆነ ለውጥ የተሻለ ቡድን ለማሳየት ሞክረው ነበረ፣ ግን በአመት ከምናምን ጊዜ ውስጥ ከአርሰናል ተሰናብተዋል። አርቴታ ሲመጣ ታዲያ ውጥንቅጡ የወጣውን አርሰናል ነበር የተረከበው። በጊዜ ሂደት ግን ያንን ቡድን ወደሚፈልገው ትራክ እንዲመጣ አድርጎታል። አሁን አርቴታ የዋንጫ ተፎካካሪ ስለሆነ ወይ ደግሞ ዋንጫዎችን ለማንሳት የተቃረበ አሰልጣኝ ስለሆነ አይደለም ይህንን አስተያየት የምሰጠው። ገና አርሰናል 8ኛ ደረጃን ይዞ በጨረሰበት ጊዜ ከዛ ደግሞ ቶፕ 4 ለመግባት በተፎካከረበት ወቅት ሁሉ አርቴታ ላይ ይሄ ስሜት ይታይ ነበር። በ2021-22 ኦል ኦር ነቲንግ የተሰኘ አርሰናልን የተመለከተ ባለ 5 ወይም ባለ 6 ክፍል ኤፒሶድ የተሰራለት አንድ ትልቅ ግዙፍ ዶክመንተሪ ተሰርቶ ተለቆ ነበር። ያ ዶክመንተሪ ፊልም ሙሉ በሙሉ የአርሰናልን አጠቃላይ ሁኔታ እስከ መልበሻ ክፍል ድረስ ጓዳ ጎድጓዳቸውን የአርቴታ መኖሪያ ቤት ድረስ ሁሉ ዘልቆ የመጣ በጣም ትልቅ ነገሮችን ፍንትው አድርጎ ያሳየ እኛ ማናቃቸውን ነገሮች ሁሉ ያሳየ ዶክመንተሪ ነው። እውነት ለመናገር ያንን ዶክመንተሪ ከማየቴ በፊት አርቴታ ላይ የሆነ ጥርጣሬ ነበረኝ። ይህን ቡድን እንዴት ሊያደርገው ይችላል? አርቴታ በእውነት በአርሰናል የሚያስበውን አይነት ውጤት ሊያመጣ ይችላል የሚል አይነት ሀሳብ ነበረኝ። ግን ያንን ዶክመንተሪ ከተመለከትኩ በኋላ አርቴታ ሙሉ ለሙሉ አርሰናልን እንደሚቀይረው በቃ በአሰልጣኙ ላይ እምነት ነበረኝ። ለምን? እዛ ዶክመንተሪ ላይ ብዙ ነገሮች ይታዩ ነበር። ለምሳሌ አርሰናል በዛን ዓመት ቶፕ 4 ገብቶ የቻምፒየንስ ሊግ ፉትቦልን ለማግኘት በጣም የተቃረበበት ጊዜ ነበረ እና አንድ እንደውም አይኮኒክ ጨዋታ አለች አርሰናል ከዌስትሃም ጋር የተጫወተበትና ከዛ በኋላ አርሰናል አሸንፎት የወጣው ጨዋታና በመጀመሪያው አጋማሽ አርቴታ ደስተኛ አልነበረም እና ተጫዋቾቹ መልበሻ ክፍል ከገቡ በኋላ ተጫዋቾቹን ሲቆጣቸው፣ ተጫዋቾቹ ላይ ሲጮህባቸው፣ ተጫዋቾቹን በኃይለ ቃላት ሲናገራቸው እዛ ዶክመንተሪ ቪዲዮ ላይ ይታያል። በቃ ምን አይነት ስሜት እንደነበረው። ከዛ በኋላ በሁለተኛው አጋማሽ ባለሳሳት ማጋሌሽ ይመስለኛል ጎል አስቆጥሮ አርሰናል ጨዋታውን አሸንፎ ዌስትሃምን ከወጣ በኋላ አርቴታ መልበሻ ክፍል ውስጥ ተጫዋቾቹን ሲያገኛቸው ለዘብ ብሎ ነበር ንግግሩን የጀመረው። ከዛ በኋላ ግን ይሄ የመናገር ስሜቱ እየጨመረ ነበር የሄደውና ቻምፒየንስ ሊግ መሳተፍ እፈልጋለሁ እያለ ነበረ ለተጫዋቾቹ ሲነግራቸው የነበረው። ቻምፒየንስ ሊግ ውድድር ላይ መግባት እፈልጋለሁ እና ተጫዋቾቹን ሁሉ ጣቱን እየጠቆመ ይሄ ላንተም ለሁላችሁንም የሚመለከት ጉዳይ ነው እና የቀረን 4 ጨዋታ ብቻ ነው። እነዚህን ጨዋታዎች አሸንፈን ቻምፒየንስ ሊግ ውድድር እንገባለን፣ ቻምፒየንስ ሊግ ላይ እንሳተፋለን የሚል አስተያየት አርቴታ ይሰጥ ነበር። እንግዲህ አርሰናል ወደ ቻምፒየንስ ሊግ ውድድር ሲመለስ ከ5 ምናምን ዓመት በኋላ ነው። ለመጨረሻ ጊዜ አርሰናል 2017 ነበረ ቻምፒየንስ ሊግ ላይ የተመለከት ነው። ከዛ በኋላ አርቴታ ከ6 ዓመት በኋላ ነው አርሰናል መልሶ ወደ ቻምፒየንስ ሊግ ውድድር ያመጣው እና ያንን ስሜት ለተጫዋቾቹ ለማስተጋባት ይሞክር ነበረ። እንግዲህ አርሰናል በዛ ሲዝን በኒውካስል እና በቶተንሃም በደረሱበት ሽንፈቶች ምክንያት ካሰበውና ካለመው የቻምፒየንስ ሊግ እግር ኳስ ሳይደርስ ቀርቷል። እንግዲህ የዛሬ 4-5 ዓመት ቻምፒየንስ ሊግ ላይ ለመሳተፍ ያለም የነበረው አሰልጣኝ አሁን የደረሰው የት ነው? ቻምፒየንስ ሊግ ፍጻሜ ላይ ደርሷል። ተመልከቱ ምን ያህል በጣም ሪቮሉሽነሪ አሰልጣኝ እንደሆነ፣ ምን ያህል በጣም የተለየ አሰልጣኝ እንደሆነ የሚያሳይም እና አርቴታ ደስታውን ቢገልጽ ምን ያንስበታል? የአርሰናል ደጋፊዎች እንደዛ ሰለብሬት ቢያደርጉ ምን ይገርማል? አርሰናል በየጊዜው ቻምፒየንስ ሊግ ላይ ሲሳተፍ የቻምፒየንስ ሊግ ማድመቂያ የነበረ ቡድን ነው እንጂ የሆነ ረጅም ርቀት ተጉዞ ውጤት ያመጣል ብላችሁ የምታምኑበት አይነት ቡድን አልነበረም። ሜንታሊቲው በጣም ዝቅተኛ ነበር። አርሰናል ሚላንን ሲገጥም ይሸነፋል፣ ባርሳን በተደጋጋሚ ሲገጥም ይሸነፋል፣ ሙኒክን ሲገጥም በተደጋጋሚ ይሸነፋል። ያንን አርሰናል ነበር የምናየው። አሁን ግን አርቴታ አርሰናልን ለየትኛውም ቡድን የማይበገር
እጅ የማይሰጥ ቡድን አድርጎታል አውሮፓ ላይም ሳይቀር እና ብዙዎች በድፍረት እነ ኦፕታ ገና የቻምፒየንስ ሊግ ሲዝኑ ሳይጀመር አርሰናል ፋይናል ሊደርስ ይችላል፣ አርሰናል ዋንጫ ለማሸነፍ ከቀዳሚዎቹ ተገማቾች አንዱ ነው ብለው ግምት ሲያስቀምጡ ይሄንን የአርቴታና የተጫዋቾቹን ስነ ልቦና በደንብ ስለሚያውቁ ነው ማለት ነው። እና የአርሰናሉ ሌጀንድ ኢያን ራይት ደጋፊዎችን ተደሰቱ፣ ደስታችሁን አጣጥሙ፣ ይሄ ጊዜ የእናንተ ነው ሲል የተናገረው በዚህ ምክንያት ነው። እንግዲህ አርቴታ በዛ ጨዋታ ላይ የተጠቀመው ታክቲክ የነበረው እያንዳንዱ ነገር አርሰናልን ውጤት እንዲያመጣ አድርጎታል እና አርቴታ ያለምንም ጥርጥር አርሰናልን ስኬታማ የሚያደርግ አሰልጣኝ መሆኑን በደንብ በሚገባ እየተመለከትን ነው። በየጊዜው መፈረም ያለባቸውን ተጫዋቾች እያስፈረመ መልቀቅ ያለባቸውን ተጫዋቾች እየለቀቀ ያውም አንዳንድ ተጫዋቾችን ሲያስፈርም ትችት ሁሉ የሚቀርብበት አሰልጣኝ ነው። አንዳንድ ተጫዋቾች ወደ ክለቡ ሲመጡ ለምን መጡ ያስብላል። ግን አርቴታ በምክንያት እነዛን ነገሮች እንደሚያደርጋቸው በደንብ በተግባር እየተመለከትን እንገኛለን። ለምሳሌ አንድ ትልቅ ግብ ጠባቂ ራምስዴልን የሚያህል ግብ ጠባቂ በክለቡ ውስጥ እያለ ዳቪድ ራያ ወደ ክለቡ ሲመጣ ለምንድን ነው አርቴታ ዳቪድ ራያን ያመጣው? ጥሩ ግብ ጠባቂ እያለው የተሻለ መስራት የሚችል ራምስዴል እያለ እንዴት ዳቪድ ራያ ወደ አርሰናል ሊመጣ ቻለ? የሁለት ግብ ጠባቂ ነገር ያ ነው በጣም አከራካሪ ነበረው። ነገር ግን ደግሞ ያ አሰልጣኝ አርሰናልን የት ማድረስ እንደሚፈልግ የት ቦታ ላይ ማስገባት እንደሚፈልግ ስለሚያውቅ ነበር ራያን ያመጣ። አሁን አርሰናሎች ያቺ ራያን ያስፈረሙባትን ቀን ሁልጊዜ እንደሚያመሰግኑ ነው። ምክንያቱም ይሄ ግብ ጠባቂ ለአርሰናል እጅግ በጣም ትልቅ ውለታ እየዋለ የሚገኝ ግብ ጠባቂ ስለሆነ እና ብዙዎቹ አርቴታ ቦትለር ነው፣ በቃ ዋንጫውን ያጣል የሚሉ አይነት ፌዞችን ያቀርባሉ። አርቴታ ላይ ሁልጊዜ እንደተፌዘበት ነው፣ እንደተቀለደበት ነው። በባለፈው ዓመት የሊቨርፑል ደጋፊዎች አርቴታን የሚዜ ልብስ አልብሰው አንተ መቼም ሙሽራ አትሆንም፣ አንተ ሰርገኛ አትሆንም፣ አንተ የምትሆነው ሚዜ ነው ብለው አርቴታ ላይ ሲቀልዱበት ነበረ። ባለፈው ማንቸስተር ሲቲ አርሰናልን ባሸነፈበት ወቅት አንድ የአርሰናልን አርማ የያዘ የውሃ መጠጫ ላስቲክ የያዘ ደጋፊ ባዶውን ወደ አፉ እየላከ አርሰናል ላይ ሙድ ለመያዝ ሲሞክር ነበረ። ግን ይሄ ነገር ሁሉ አርሰናሎች ሳይበግራቸው በስተመጨረሻም በእንዲህ አይነት መንገድ ሲመጡ ተመልክተናል። እና ለአርሰናል በተለይም ደግሞ ለአርሰናል ደጋፊዎች አርቴታን ልክ አርቴታ ፕሮሰሱን እመኑት ወይም ሂደቱን እመኑ ብሎ እንደተናገረው ሁሉ አሁንም አርቴታን በቃ በዚህ አርሰናል ውስጥ የበለጠ ትረስት ቢያደርጉት ውጤት እንዲያመጣላቸው ለአሰልጣኙ ተጨማሪ ጊዜ ቢሰጡት ለአርሰናል ምንም ነገር ማድረግ እንደሚችል አሰልጣኙ እያስመለከተን ነው። በዚህ ሲዝን የሚቻል ከሆነ ሁለቱንም ዋንጫዎች አሸንፎ የተቺዎቹ ናፍ ጸጥ ያስብላል። ቻምፒየንስ ሊግንም ፕሪሚየር ሊግንም ከሁለት አንዱን ደግሞ አሸንፎም ሲዝኑን ሊያጠናቅቅ ይችላል። በተለይ የፕሪሚየር ሊጉ በጣም ተቃርቧል። 3 ጨዋታዎች ይቀሩታል። 3ቱንም ካሸነፈ ምንም አይነት ውጤት የማንንም ውጤት ሳይጠብቅ አርቴታ የእንግሊዝ ፕሪሚየር ሊግን ዋንጫ አሸንፎ ሲዝኑን ያጠናቅቃል። ቻምፒየንስ ሊጉንም ደግሞ ከጨመረ ለአርሰናል በጣም ድሪም ነው። አሁን የአርሰናል ደጋፊ ምናልባት ፕሪሚየር ሊጉን ረጅም ጊዜ ስለመራ ፕሪሚየር ሊጉን እናሸንፋለን ብሎ ቢናገር ያው የፕሪሚየር ሊጉን ውድድር በደንብ ሲመለከተውም ስለቆየ ያንን ሊናገር ይችላል። ነገር ግን ከፕሪሚየር ሊጉ ጋር ተደራቢ አድርጎ አርሰናል ቻምፒየንስ ሊግን ያነሳሉ ቢባል ምን ያህል ደጋፊ እርግጠኛ ነበረ በዚህኛው አርሰናል? ያ ነው በጣም ትልቁ ፖይንት የሚሆነውና ይሄ አርቴታ በደንብ በቃ የተጣለበትን ኃላፊነት የተናገረውን በደንብ በተግባር እያሳየ የሚገኝ አሰልጣኝ ነው። እመኑን እኛን በቃ እኛ ውጤት እንደምናመጣላችሁ ትልቅ ስራን እንደምንሰራላችሁ እመኑን ብሎ አርቴታ ሲናገር ነበር። ያንን የተናገረውን ነገር በሙሉ እየፈጸመው ነው። አሁን የቀረው ዋንጫ ብቻ ነው። አርቴታ በአርሰናል ሁሉንም ነገር አድርጓል ኤክሰፕት ትላልቅ ዋንጫዎችን ከማሸነፍ በስተቀር። ቡድኑን ቀይሮታል። ቡድኑ ስነ ልቦና በጣም ትልቅ ነበረ። እነዛን ሁሉ ነገሮች ያደረገ አሰልጣኝ ነው እና አሁን ከዚህ በኋላ የሚቀረው ያንን እነዛን ዋንጫዎች ቀይና ነጭ ሪቫን የተደረገባቸውን ዋንጫዎች ከፍ አድርጎ አንስቶ ለአርሰናል ደጋፊዎች ይሄንን ዋንጫ እንካችሁ ብሎ መስጠት ነው። አርቴታ በትክክል የውጤት አሰልጣኝ ነው፣ የዋንጫ አሰልጣኝ ነው። ውብ እግር ኳስ ለምን አይጫወትም ብለው አርቴታን ብዙ ሰዎች ሲተቹት ነበረ። ግን አርቴታ ከውብ እግር ኳስ አስቀድሞ የሚያየው ዋንጫዎችን ማሸነፍ ነው። ከውብ እግር ኳስ አስቀድሞ የሚያየው ትሮፊዎችን ማግኘት ነው። ይሄ ነው የአርቴታ ትልቁ ዓላማ እና
ቻምፒየንስ ሊግ ፍጻሜ ላይ እንግዲህ አርሰናል በፈረንጆቹ ግንቦት ወር መጨረሻ ላይ ሲጫወት ያንን ትልቅ ስኬት እንዲያመጣ ትልቁን ውጤት እንዲያመጣ የአርሰናል ደጋፊዎች ይጠብቃሉ። ፕሪሚየር ሊጉንም ዋንጫ ማንሳት ይፈልጋሉ። እንግዲህ ያንን ደግሞ ለማድረግ አርቴታ በጣም የተሻለውን ጉዞ እያደረገ ይገኛልና ከዚህ በኋላ እኔ የትኛውም የአርሰናል ደጋፊ አርቴታ ላይ ጥርጣሬ ያቀርባል የሚል ሐሳብ የለኝም። አርቴታን በሙሉ ልብ የሚያምንና አርሰናልን ወደ ትልቅ ቦታ የማድረሱን ኃላፊነት በደንብ የሚወጣ አሰልጣኝ አሁን አርቴታ ትልቅ አሰልጣኝ አድርጎታል። በነገራችሁ ላይ እንደው አርቴታ ዋንጫ አሸንፎ የለፋበትን ውጤት እንዲያይ የለፋበትን ነገር እንዲያገኝ የብዙዎቹ የአርሰናል ደጋፊዎች ምኞት ነው እንጂ ኢቭን አርቴታ ከዚህ በኋላ በሚመጡት ጊዜያት ራሱ ዋንጫ ባያሸንፍ ለኔ ያ ስኬታማ አሰልጣኝ አይደለም ተብሎ የሚነገርለት አይደለም። ያን ምለው ለምንድን ነው? መጀመሪያ ክለቡ የነበረበትንና አሁን ያለበትን ብዙ ክለቦችን እኮ አይተናል። ከወደቁበት ለመነሳት አመታት እየማቀቁ ያሉ ቡድኖች አሉ። ብዙ አሰልጣኞችን እየቀያየሩ ለምሳሌ ማንቸስተር ዩናይትድን ብትመለከቱ ከሰር አሌክስ ፈርጉሰን መውጣት በኋላ ሁነኛ አሰልጣኝ እስካሁን ማግኘት አልቻለም። ያውም ዋንጫ የሚያሸንፉ አሰልጣኞች ባሉበት ጆዜ መተው ዩሮፓ ሊግን አሸንፈዋል። ቴናግ መተው ኤፍኤ ካፕ ወይ የሆነ ዋንጫ አሸንፈዋል። ግን ደግሞ እንደዛም ቢሆን ትክክለኛ ካራክተር ያለው ቡድን ማየት የጀመርነው በቅርቡ ካሪክ ከመጣ በኋላ ነው እና ረጅም ዓመት ያስቆጠረ በቃ ይሄ ወደሚፈልገው ስኬት ለመምጣት በጣም ስትራግል እያደረገ ያለ ቡድን መሆኑን እያየን ነው። አርሰናል ግን አርቴታ ከመጣበት ጊዜ አንስቶ በ6 ዓመት ውስጥ ያደረገው ለውጥ ትራንስፎርማቲቭ ዝውውሮቹ አርቴታን ወደ ውጤቱ ጫፍ ሊያደርሱት ተቃርበዋልና አሁን እንግዲህ ከትልቁ የደስታ ዋዜማ ላይ የሚገኝ አሰልጣኝ ነው። እነዛን ነገሮች እንግዲህ ለማሳካት በጣም የተቃረበ አሰልጣኝ ነው። እንግዲህ ሲዝኑን እንዴት ባለ መንገድ ይጨርሳል? እስቲ እናንተ ኮሜንት ላይ ሐሳቦቻችሁን ጻፉ። ሁለቱንም ዋንጫዎች አሸንፎ ማለትም ፕሪሚየር ሊግንም ቻምፒየንስ ሊግንም አሸንፎ ሲዝኑን ይጨርሳል ወይስ ፕሪሚየር ሊግን ብቻ አሸንፎ ወይ ቻምፒየንስ ሊግን ብቻ አሸንፎ ሲዝኑን ሊጨርስ ይችላል የሚለውን ነገር ኮሜንት ላይ እየገባችሁ ሐሳቦቻችሁን ልታጋሩ እንችላላችሁ። እንግዲህ በዚህ ሳምንት መጨረሻ ደግሞ አርሰናል በለንደን ደርቢ ከሜዳውና ከሜዳው ውጪ ዌስትሃም ዩናይትድን በፕሪሚየር ሊጉ የ36ኛ ሳምንት ጨዋታ አርሰናል የሚገጥም ይሆናል ማለት ነው።